የአጸደ ሀሳብ ተሳክቶላት ቢኒን እስር ቤት አስገድለዋለች። ሐብል ድራማ ክፍል 17። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። እንግዲህ ዛሬም 17ን አብረን እንመለከታለን። ሁላችሁም ደግሞ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሼር ማድረግ የምችሉ ሼር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። እንግዲህ መርሲና እንዲሁም ደግሞ አጸዳ ተገናኝቶ ነበረ ያለቀ እንዴ መርሲም መለሰችና ረቅ ብላ እንዴ ቆይ ግን አክስቴ ምንድን ነው እንደዚህ አጣድፈሽ የጠራሽኝ? በማለት እንግዲህ ለአክስቷ ጥያቄ ታቀርባለች። አክስትየውም አይ እኔ እኮ ከነሱ ራቅ ብለን እናውራ ብዬ ነበረ ወደዚህ የጠራውሽ ትላታለች። እንዴ አክስቴ ምንድን ነው የምናውራ? በእንግዲህ ወደ ምናውራው ቀጥ ብላት እንግዲህ ጥያቄ ትጠይቃታለች። አክስትየውም አዎ እኮ መሲ አንድ ነገር ልነግርሽ ነበረ የጠራውሽ እዚህ ድረስ ትላታ። እሺ አክስቴ እጋ ቀጥ እያለቻት እንግዲህ ወሬውን ለመስማት እሷም የጓጓች እየመሰለ እንግዲህ ትጠይቃታለች። ይህንን እያለች እያለ እንግዲህ መርሲም ምን ትላታለች? መርሲዬ እኔ እንግዲህ ለአንቺም አልሆነው ነገር ምንም ነገር የለም ታውቃለሽ በማለት እንግዲህ ትላታለች። ገና የሰራችውን ስራ ሳትናገር ከዛ ስትል ምንድን ነው ንገሪኝ አለቻት። እንግዲህ ሰው ዞር ዞር እያለች ሰዎችን እየተመለከተች ምን ትላለች? ቢኒ በእስር ቤት አስገደልኩት በማለት ለእንግዲህ ምህረት ትነግራታለች። ምህረትም ደንግጠ እንዴ አክስቴ እውነትሽን ነው በማለት እንግዲህ ለማጣራት ትሞክራለች። አዎ ምን ነው አዘንኩለት እንዳትይኝ በማለት እንግዲህ አጸዳም ትጠይቃታለች። አዎ እንዴ ሰው አይደለው እንዴ ያሳዝናል፣ ቢኒም በውጭ የማቆ ልጅ እኮ ነው በማለት እንግዲህ እሷም ትመልስለታለች። በግርምትም ደንግጣም በሚመስል ሁኔታ መርሲ ያው ሁሉንም ለመቀበል ማመንም እንኳን ባያቅታትም ይህንን ነገሮች መሸከም ያው ከምትችለው በላይ አክስቷ እየቀደመች ነገሮችን እየሰራች ስለሆነ በጣም ደንግጣም ነበር ማለት ነው። ከዛ ግን እኮ አክስቴ አሁን አንቺ በእስር ቤት ውስጥ እንዳስገደልሽ መርማሪው ቢያውቅስ በማለት ጥያቄ ትጠይቃታለች። ኧረ እኔ በጥንቃቄ ነው ምንም አይነት ነገር እንዳይገኝ አድርጌ በጥንቃቄ ነው ያስወገድኩት በማለት እንግዲህ ለመርሲ ትነግራታለች ማለት ነው። መርሲም ይህንን ነገር አክስቴ ግን በጣም ነው የሚያስፈራ ብላ ትላታለች ማለት ነው። ይህን እያለች እያለ እንግዲህ እነሱ እዛ ጋር አሁን አንቺ ማስመሰሉን መቀጠል አለብሽ፣ ሀብል ፊትም ወንድምሽንም እንዲሁም ደግሞ አባትሽንም ይቅርታ መጠየቅ አለብሽ በማለት እንግዲህ ትወዘውዛታለች። ምክንያቱም መርሲ አሁን ላይ አክሲዮኗን የሚገባትን የራሷን ድርሻ አክሲዮን በእሷ ስም እንድታዞርላት ስለምትፈልግ ማለት ነው። ከዛ እንግዲህ እዚህ ጋር መርሲና እንዲሁም ደግሞ አጸዳ እናቆምና እዝራና ወደ ኩክሻ እንመለሳለን። ኩክሻ እንግዲህ ኢዝራን ይዛ እሙቲ ጋር ሄዳለች። እሙቲ በጣም የምታሳዝን የልብህ ህመምተኛ ነች ተብላ እንግዲህ የቢኒ በዚህ ሁሉ መዘዝ ውስጥ ችግር ውስጥ የመግባቷ ምክንያት እሙቲ ነበር። እሷን ለማትረፍ ስል ነበር እዚህ ሁሉ ወንጀል ውስጥ የገባ የነበረው ማለት ነው። ከአሁኑ ሙሉ ሳለ እሙቲ ገና ኩክሻን ስታይ ኩክሻዬ መጣሽ በማለት እንግዲህ እሷንም ሰላም ብላት ወንድሜ አልመጣም ብላ ወንድሟን ትጠይቃለች። ወንድሟ ስትጠይቅ እሱ እኮ ለአንቺ መታከማ ብር ሊያመጣ ሩቅ ሀገር ሄዷል ብዬ አላልኩሽም ትላታለች። ኩክሻ እንዲህ እያለቻት እያለ እንግዲህ እንባ ያመልጣታል። እሷም ህፃኗም ጥያቄ በጥያቄ ላይ ስትደራርብባት በጣም ይከፋታል ማለት ነው። ሙትዬ አይዞሽ፣ እሺ ትድኛለሽ፣ ትጅኛለሽ፣ እናድንሻለን በማለት እንግዲህ ተስፋ ትሰጣታለች። ከዛ አብሮሽ የመጣውስ ማን ነው በማለት እንግዲህ ጥያቄ ትጠይቃታለች ማለት ነው። እየጠየቀቻት እያለ ይሄ የቢኒ ጓደኛ ነው ሊያግዘን የመጣው በማለት እንግዲህ መልስ ትሰጣታለች። ይህንን መልስ እየመለሰችላት እያለ እንግዲህ እንባውን መቆጣጠር ስላቃታት በፊቷ ባለማልቀስ ብላ ወደ ውጭ ትወጣለች። ከዛ ቀበል ሊያደርግና እዝራ ከሙቲ ጋር ማውራት ይጀምራል። ሙትዬ አሁን እንዴት ነሽ የኔ ቆንጆ በማለት እንግዲህ እሱም በሚያባብል ፊቱም ከፍቶትም ነበር። ህፃኗ በጣም የምታሳዝን የምታሳሳ ልጅ ስለሆነች ማለት ነው። ከዛ እሷም እኔ በጣም ሰላም ነኝ፣ አንተ ደግሞ ማነክ እንደዚች ከዚህ በፊት የመታ እዚህ አግዝሻለሁ ብላ የሄደችዋ ሴትዮ በጣም ነው የምጠላት እንደሷ እንዳይሆን በማለት አይ እኔ
የወንድምሽ ጓደኛ ነኝ፣ ላግዝሽ ነው እዚህ የመጣሁት ይላል። እሱም ባዘነ ድምፁ ይነግራታል። እየነገራት እያለ እኔ ላግዝሽ ነው ከዶክተሮችሽ ጋር ተነጋግሬ የሚያስፈልገውን ነገር ሁሉ ለማሟላት ነው እዚህ ድረስ የመጣሁት፣ አይዞሽ ትድኛለሽ እያለ እንግዲህ ለእሙቲ ተስፋን ይሰጣል። ተስፋን ሰጥቷት እንግዲህ በቃ እሺ አይዞሽ አሁን እኔ ዶክተሩ ጋር ሂጄ ዶክተሩ የሚያስፈልገውን ነገር ሁሉ እንዲነግረኝ አደርጋለሁ በማለት ወደ ዶክተሩ ጋር ያቀናል። እሺ አንተ ከሄድክ ኩክሻን ጥራልኝ በማለት እንግዲህ ኩክሻን ጠርተውላት ወደ ዶክተሩ ጋር ይሄዳል። ዶክተሩ ጋር ሲሄድ ግን ኢዝራ ያልጠበቀ ነገር ነበር የሰማው። ምክንያቱም እሙቲ እንግዲህ ታክማ መዳን የምትችል ነገር ግን በገንዘብ እጥረት ደግሞ ሁለቱም ሳምባዎቿ የመተንፈስ አቅማቸው አነስተኛ እንደሆነ እና እንዲሁም ደግሞ አጭር ጊዜ ብቻ በህይወት እንደምትቆይ መርዶ ይነግረዋል ማለት ነው ዶክተሩ። ዶክተር እባክህ የሚቻለንን ነገር ሁሉ አድርጌ ገንዘብ ሁሉንም ነገር አድርጌ እንድትድን እባክህ በማለት እንግዲህ ይለምነዋል። ቢለምነውም እንግዲህ በጣም የእሱ ሕክምና ውስብስብ ነው፣ አቅም ያስፈልገዋል በማለት እንግዲህ ለኢዝራ ዶክተሩ ይመልስለታል። እኔ አቅም አለኝ፣ ሁሉንም ነገር ማድረግ እችላለሁ በማለት ለዶክተሩ ይመልስለታል። ዶክተሩ መለስ ስል ከዚህ በፊትም ሁሉንም እንችላለን ብሎ እስከ ዛሬ ድረስ ይኸው ልጅቷንም እዚህ ሆስፒታል ጥሏት ጠፉ በማለት ይላል። አሁን እንደዛ አይደገምም፣ እስከ ዛሬም ያልተከፈሉ ክፍያዎችን እከፍላለሁ፣ ከዚህ በኋላም ያለውን ክፍያ እከፍላለሁ ብሎ ኢዝራም ቃል ይገባል። እባክህ ያለውን ነገር አስረዳኝ፣ አውራኝ በማለት እንግዲህ ዶክተሩን ወጥሮ ኢዝራ ይጠይቀዋል። እዛ እያለ ኢዝራም እንግዲህ እሷ መጀመሪያ የልብ ኬዝ ነበረባት። ልብ ኬዟን ሕክምና በአግባቡ ስላላገኘች የገንዘብ እጥረት እሷ ጋር ስለነበረባቸው በዛ ምክንያት እንግዲህ አንዴ ትታከማለች፣ አንድ አትታከምም። ይሄ እንደዛ የሆነ ሳለ እንግዲህ ሳምባዎቿ ደክመዋል። አሁን ላይ እንግዲህ ሳምባ ስለደከመ ነው በመተንፈሻ መሳሪያ እየተነፈሰች ያለችው በማለት እንግዲህ ዶክተሩ ይመልስለታል። ዶክተሩ ይህንን እያለ ሳለ እንግዲህ አሁን ታዲያ ምንድን ነው የምናደርገው ብሎ አሁንም ኢዝራ ጥያቄ ጠይቀዋል። ሳምባውንስ የት ነው የምናገኘው? እንዴት ነው ነቅሎ ተክላውንስ ማድረግ የሚቻለው? በማለት እንግዲህ ጠይቋል። የት ይገኛል ብሎ እንግዲህ በጣም ውስብስብ ነው፣ በእኛ አቅም የሚቻል አይደለም። ሳምባውም እንግዲህ የሚገኘው ሰው ሳይሞት ሳምባውን ለሌላ ሰው እንዲሰጥ የጠየቀ ሰው ከተገኘ ነው በማለት እንግዲህ ይለዋል። በጣም ተስፋ ቆርጦ ኢዝራም ከዶክተሩ ጋር ይወጣና ኩክሻን ያገኛታል። ኩክሻ ሙት ያለችበት ሁኔታ በጣም ከባድ ነው አለኝ ዶክተሩ። አሁን ላይ ሳምባዎቿ መተንፈስን አይችሉም፣ አለመቻልን ለጥቂት ጊዜ ብቻ ነው የሚችሉት በማለት እንግዲህ ይነግራታል። እሷም እንደዛ ስትል እኔ በቃ 2 ሳምባ አለኝ፣ አንዱ ሳምባዬን ለሙት ይሰጣታለሁ፣ እሷ ትኑር እኔ ልሙት እያለች እንግዲህ ከልቧ ስለምትወዳትም እንዲሁም ደግሞ የፍቅረኛውም እህት ስለሆነች በጣም ትሳሳላታለች ማለት ነው። እያለ እንግዲህ እስቲ ቆይ ለማንኛውም እንነጋገርበታለን እያለ ኢዝራ ከሷ ጋር ያወራል። እያወራ ሳለ እንግዲህ አሁን ታዲያ ኩክሻ ምን ይሻላል ወንድሜን ያሳዩኝ እያለችኝ ነው እያለ ጥያቄ ጠይቃታል። እንግዲህ ምንድን ነው የምናደርገው ኢዝራ እያለች እሷም በሚያሳዝን እንግዲህ ድምጿ ኢዝራ ጋር ታወራለች ማለት ነው። ኢዝራም መለስ ያደርግና ግን ቆይ ለምንድን ነው መርማሪውን ማን ጠይቆ መርማሪውን አንድ ክፍል ውስጥ የታሰረ ሳይመስል ተገናኝቶ እንዲያወሩት ለምን አልጠይቀውም በማለት ወደ መርማሪው ጋር ይደውላል። መርማሪው ጋር ደውሎ መርማሩም አቤት ኢዝራ በማለት እንግዲህ ስልኩን አንስቶ አቤት ኢዝራ ይለዋል። እባክህ አንድ ነገር ተባበረኝ መርማሪ በማለት እንግዲህ ይጠይቀዋል። ምን ልተባበርክ በማለት እንግዲህ እሱም መልስ ይሰጠዋል። እየሆነ እያለ እባክህ የታሰረው የሙቲ ወንድም ወይም ደግሞ ቢኒ እህቱ እባክህ ወንድሜን እያለች ነው። በጣም የምታሳዝን ትንሽዬ ልጅ ነች፣ የልብ ህመምተኛ ነችም። ስለዚህ እባክህ ለእሷ በማይከብድ ሁኔታ አንድ ክፍል ውስጥ አውጣና መነጋገር መተያየት እንዲችሉ ብሎ ይጠይቀዋል። ካፉ ሳይጨርስ እዝራ እባክህ አይቻለኝም በማለት ይመልስለታል። እባክሽ ይበለኝ ይህም ብቻ ብሎ ይለምነዋል። ስለምነውም እባክህ ከባድ ነገር ተፈጥሯል በማለት እንግዲህ መርማሪው ምስጢሩን ለመናገር ይገደዳል። ምክንያቱም ከኢዝራ ጋር ስለሚቀራረቡ ኢዝራ ልተው አልፈለገም እና ከባድ ነገር ተፈጥሯል። በዛሬ ጠዋት ላይ ቢኒ በታሳሪዎች መካከል በተኛበት ራሱን አንቆ ገለዋል በማለት እንግዲህ
ለእዝራ መርዶ ይነግረዋል። እዝራ እያወራ እያለ እንግዲህ ኩኩሻም እዛ ነበረች፣ ታለቅሳለች። እንዴት ሊሆን ቻለ? እንዴት በማለት እንግዲህ እሷም እሱ ራሱን አያጠፋም፣ ግን እነዚህና አጸዳ ክፎቹ እሱን አግኝቶት እንዳይሆን በማለት እንግዲህ እሷም ለቅሷን ትቀጥላለች። እያለቀሰች እያለ እንግዲህ እባክሽ አታልቅሽ ልጅቷ እንዳትሰማ በማለት እንግዲህ እሱም እሷን ለማባበል ይሞክራል ማለት ነው። እያለ ሳለ እንግዲህ አሁን ላይ ደግሞ ወደ አጸዳና ወደ ምህረት እንመለሳለን። ምህረትና አጸዳ ክፋታቸው ቀጥሏል። በቃ በቤት ውስጥ ቁጭ ስሉ እነሱ አሸናፊ የሚሆኑበትን መንገድ ብቻ ነው የሚፈልጉት። አሸናፊ የሚሆኑበት መንገድ ደግሞ በክፉ መንገድ ነው። ሁል ጊዜ በክፋት መንገድ የሚያሸንፉ ስለሚመስላቸው በክፋት ነው የሚሄዱት። አሁንም ደግሞ ከእነሱ ጋራ ብልጥ ሆነሽ አንቺ ሁሉንም ነገር ይቅር ብለሽ አባትሽንም ይቅርታ ጠይቀሽ ወደ አባትሽ እንድትቀርቢ ወንድምሽንም ምንም እንደማያውቅ ሆነሽ እንድትቀርቢ እፈልጋለሁ በማለት ትመክራታለች። ምክሯን ገንዘቧ ነው የምታደርገው። ምህረት ወዳው የአክስቷን ምክር አንዷንም አትጥልም፣ ወዳው ትተገብራለች ማለት ነው። እባክሽን አሁን ከወንድሜ ጋር ታረቂ፣ ከሱ ጋር ሰላም አውርጂ። አሁን በጥላቻ በሄድንባቸው መንገዶች አላዋጡንም፣ አሁን ግን በፍቅር ነው የምናንበረክካቸው ትልና ትመክራታለች። እሷም ምክሩን ተቀብላ አባቷ ጉልበት ላይ ተደፍታ ይቅር እንድላት ትጠይቋለች። አባትየውም ይህን ልጅ እባክሽ ተነሺ ከጉልበቴ ላይ አትንበረከኪ በማለት አባትየው ምህረትን አሁንም ደግሞ ይጠይቃታል። ስል እባክህ አባ እንደ ድሮ እንደ ልጅነቴ ጸጉሬን አባብሴ ልጄ በለኝ በማለት እንግዲህ ትጠይቃለች። ይህ ሁሉ እንግዲህ የውሸት ፍቅር ነው፣ የእውነት አይደለም። የሆኑ ሳለ እንግዲህ አይሆንም በቃ ተነሺ በማለት እንግዲህ አባትየው ይመልስላታል። እባክህ አባዬ ተጸጽቻለሁ፣ እባክህ አባባ ተጸጽቻለሁ፣ እባክህ ወንድሜንም አንተንም ሀብልንም ሁላችሁንም ይቅር ብዬ ከእናንተ ጋር በሰላም መኖር ነው የሚፈልገው በማለት እንግዲህ ትጠይቃለች። በቃ አሁን ተነሺ እሺ ይቅር እልሻለሁ። አባት በልጁ ሊያዝን ይችላል እንጂ ይቅር አለ ማለት አይችልም። ነገር ግን ይቅርታውን አስቤበት እመልስልሻለሁ በማለት እንግዲህ አባትየው ይቅርታው ማድረግ ያልተዋጠለት አባት እስክንድር ይመልስላትና እንድትነሳ ያደርጋል። ከዛ ተነስተው እንግዲህ አቶ እስክንድር ወደ ሳሎን ይመጣሉ። አሁን ሀብል ደግሞ ወደ ክችን ትሄድና ምግብ እየሰራች ሳለ ለእዝራ ስልክ ትደውላለች። ለእዝራ ስልክ ስትደውልለት በምንም ታምር ስልክ ማንሳት አልቻለም። ምክንያቱም ተረብሾ ነው ያለው። በዚህ የቢኒን ሀዘን ወይንም ደግሞ መርዶ ሰምቷል። በዚህ የእሙቲ ነገር አእምሮውን ይዞታል። ስለዚህ ስልክ ማንሳት አልቻለም። ከዛ ስልኩን ዘግቶ ቆይታ በኋላ እሷ ምግብ እየሰራች ለሀብል ይደውልላታል። ለሀብል ስልክ እዝራ ሲደውልላት እንግዲህ አጸዳ ፊት ለፊቷ ነበረች። ከዛ ወዳ ደውሎላት እንግዲህ ቢኒ በእስር ቤት እንደተገደለ ለሀብል ያወራታል። እንግዲህ ከውጭ ያስገደለው ሰው ይሆናል በማለት እሷም በሰማችው መርዶ እየተደናገጠች በአጸዳ ፊት አጸዳን ለመመርመር ወይም ደግሞ አጸዳ የምትለውን ነገር ለመስማት ትሞክራለች። ለማስመሰልም ትሞክራለች። አጸዳ እንግዲህ ሁሉንም ነገር ታውቃለች። ይህ ሆኖ ሳለ እንግዲህ አሁን ላይ አጸዳ ነገሩ ዞሮ ወደ እሷ እንደሚመጣ እያወቀች ነው። ይህ ነገር በቀላሉ እንደማልቅ እኔ ማወቅ ነበር በማለት እንግዲህ ራሷን በራሷ ታወራለች ማለት ነው። ሆኖም ሳለ ግን ምህረትን በጥንቃቄ አሁንም ሁሉንም ነገር እንድታስገድ ትመክራታለች። ከወንድሜ ጋር ሰላም ፍጠሪ፣ አክሲዮኑን እንዲሰጥሽ የራስሽን ድርሻ በድርጅት ውስጥ ያለሽን አክሲዮኑን እንዲሰጥሽ እንጠይቂ። አሁን እኮ ቶሎ ብዬ አክሲዮኑን መጠየቅ አልችልም፣ መጀመሪያ አባቴ ቅርታውን መቀበል አለበት ብላ ምህረት ትነግራታለች። ምህረትም አይ አሁንም ምን ዋጋ አለው ብለሽ ነው? አሁን ያ ወንድም ተብዬው ሁሉንም ነገር ያበላሻል። ምክንያቱም ኩሽና ውስጥ ሰምታ የመጣችው ነገር ስለነበረ ማለት ነው። እንግዲህ አብል በዚህ እሷን ወጥራ በአይነ ቁራኛ ነው የምትመለከታቸው። እያስመሰሉ እንደሆነ እሷ ልቧ አውቋል ማለት ነው። ሆኖን ምሳሌ አሁን እኔ ልጅቷን ይዟት እንደሚመጣ ወይም እሙቲን ይዟት እንደሚመጣ እዝራ ነግሯት ነበረና አባ በቃ ተነስና የሚበላ ነገር ብላና መድኃኒትን ዋጥ እያለች እየጠየቀች አሁን ላይ አጸዳ ወደ ሳሎን ትመጣለች። አጸዳ ወደ ሳሎን ስትመጣ ምህረትም ተከትላት ትመጣለች። እንግዲህ ለምህረት አንደበት አጸዳ ነች።
እሷ የማትመልሳቸውን ጥያቄ አጸዳ ትመልስላታለች። ግድ ነው ይሄ ማለት ነው። ይሄው ሆኖ ሳለ እንግዲህ እባክህ ምግብ ተመግበ መድኃኒትን ውሰድ፣ ሰውነት እየቀነሰ ነው። አንተ ምግብ በልተ መድኃኒትን በሰዓቱ ማትወስድ ከሆነ እድሜህ አጭር ነው እያለች አማቿ ወይንም ደግሞ ለአቶ እስክንድር ሀብል እያወራች እያለ እንግዲህ እንደ መሃል ይመጣሉ። እነሱ መጥቶ ሳለ እንግዲህ ከእዝራም ከውጭ እሙቲን ይዞ ሲገባ ድራማው ክፍል 17 እዛ ላይ ያልቃል። እንግዲህ አሁን እሙቲ ሁሉንም ነገር ታውቃለች። ቢኒን እነሱ ሊያስገድሉ እንደሚችሉ ብዙ ጥርጣሬዎች እየወጡ ነው ያሉት ማለት ነው። ክፍል 18 ላይ የአጸዳ ሀሳብ ተሳክቶላት አክሲዮኑን በእጇ ታስገባ ይሁን? እሙቲስ ሕክምናዋን በአግባቡ ተከታትላ ትድን ይሁን? ቢኒ እንግዲህ ማን ገደለው የምለው ፖሊስ መርምሮ አጸዳ እንደሆነ ይደርስባት ይሁን? ፍትህ ለማን ታደላ ይሁን? የእውነት አጓጊ ድራማ ክፍል 18 ላይ ሁሉንም ጥያቄ የምናገኝ ይሆናል። እስከዛ ድረስ በያላችሁበት ፈጣሪ ጠብቃችሁ። የአጸዳ ሀሳብ ተሳክቶላት ቢኒን እስር ቤት አስገድለዋለች። ሀብል ድራማ ክፍል 17። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን።